በአካባቢው በጣም የታወቁ ጣዖታት አሉ። እነዛን ጣዖታት የሚያመልኩ ናቸው። እዛ ማህበረሰብ መካከል ወደ ጌታ ደግሞ እንዴት እንደመጣ ስለዚህ ከቤተሰብ ተለይቼ እኔ ብቻዬ ገና ሀሁ ሳልጀምር ካቶሊክ እምነት ተከታይ ሆኜ ብቻ ተቀማለው ነገሮች ሁሉ የሆነ ጥያቄ ውስጥ አስገቡኝ ማለት ነው። እምነት እንዴት ተቀበሉት? በውስጤ በጣም የገባኝ ነገር ሰዎች ከሚያስፈልጋቸው ቁሳዊ ገንዘብ ነገር የበለጠ ጌታ ኢየሱስ ክርስቶስ የበለጠ እንደሚያስፈልጋቸው ውስጤ በጣም እየተረዳው መጣው። እዛ የአገልግሎት ጥንስስ እንዴት ነበር የተጀመረው? እንደ ክርስቲያን አይዊሽ ቢሆንልን እግዚአብሔር ያዘጋጀው የሰጠን ሚዲያ በትክክል በአግባብ ለወንጌልና ለእግዚአብሔር ክብር ዓላማ ብቻ አድርገን መጠቀም ብንችል ሰላም ጤና ይስጥልኝ። ይህ የዋርካ ኪንግደም ሚዲያ ነው። በዋርካ ኪንግደም ሚዲያ በየሳምንቱ አዳዲስ እንግዶችን ይዘንላችሁ እንቀርባለን። ዛሬም ደግሞ አንድ አዲስ እንግዳ ይዤላችሁ ቀርቤያለሁ። ስለዚህ ከእንግዳዬ ጋር መልካም ቆይታ ይሁንላችሁ። የዛሬውን እንግዳዬን ትንሽ ለየት የሚያደርገው ጠያቂውን ለመጠየቅ ነው ይዤላችሁ ዛሬ የመጣሁት። ብዙ ዓመታትን ኤልሻዳይ ቴሌቪዥን ላይ በጉራግኛ ቋንቋ ብዙ ሰዎችን ቃለ መጠይቅ የሚያደርግ ነው። ሌላው ደግሞ በጣም ብዙ ነገር እንማራለን ዛሬ ከሱ ህይወትና ብዙ መላጓጓችሁም ቀጥታ ወደ እንግዳዬ እመራችኋለሁ። ወንድሜ ጠንክር እንኳን ወደ ዋርካ ኪንግደም ሚዲያ በሰላም መጣክ። በጣም አመሰግናለሁ ማስሬ፣ አስበህ ስለጋበዝከኝ በጣም ደስ ብሎኛል። እግዚአብሔር ይባርክ። በጣም ወድሃለሁ በግሌ በጣም አመሰግናለሁ። እኔም በአገልግሎትም አንድ ሚኒስትሪ ውስጥ እንዲሁም አንድ ኤስአይም ውስጥ ነው የምናገለግለው አብረንና በጣም ወደ ወንድሜ ነው። ዛሬ በጣም ብዙ አስወራላችኋለሁ። ጠንክሬ በጣም ደስ ብሎኛል በዚህ በመገኘት። በጣም ብዙ ነገር እንማራለን ብዬ አስባለሁ። እስቲ ትንሽ ወደ ኋላ ልመልስህና ትንሽ ስለ አስተዳደግህ ደግሞም ከዛ በኋላ እንዴት ከዛ ማህበረሰብ መካከል ወደ ጌታ ደግሞ እንዴት እንደመጣ ለተመልካቾቻችን ብታጫውት። እሺ፣ አመሰግናለሁ። ተወልጄ ያደግኩት እንደ አብዛኛው የኢትዮጵያ ሕዝብ በጣም ገጠር ነው እና የሚቀርበው የመኪና መንገድ እንኳን ለማየት ወደ 1 ሰዓት ያህል በእግር መሄድ አለብን። ስለዚህ መኪና እንኳን ለማየት ትንሽ ከፍ ካልኩ በኋላ እና እንደዛ ገጠር ነው ተወልጄ ያደግኩት እና ያደግኩበት ማህበረሰብ የዛኔ የፕሮቴስታንት የአማኝ እምነት የሚከተል ሰው በጣም ብዙ የለም በዚያ አካባቢ። ቤተሰቦቼ ያው ኦርቶዶክስ እምነት ብለው እንደዛ እምነት የሚከተሉ ናቸው። ነገር ግን ስለ መጽሐፍ ቅዱስም ቢሆን ስለሚያምኑትም ነገር ብዙ ዕውቀት የለም። ስለዚህ በአካባቢው በጣም የታወቁ ጣዖታት አሉ። እነዛን ጣዖታት የሚያመልኩ ናቸው። ስለዚህ ከክርስትናው ይልቅ በቤታችን ውስጥ ዝም ይለኝ ጣዖታት ሲመለኩ፣ ለጣዖታቱ መስዋዕት ሲደረግ፣ አያቴ ጠንቋይ ቤት ሲያመጡ፣ ጠንቋይ ቤት ሲሄዱ ያ ልምምድ በጣም ነው ማስታውሰው እና በዛ ልምምድ ውስጥ እንደዛ በሚያደርግ ቤተሰብ ማህበረሰብ መካከል ነው የተወለድኩት። ግን ደግሞ ምንድነው የሆነው? አባቴ ትንሽ ከተማ ቀመስ ነበረ። ከተማ አንዳንዴ ይሄድ ነበረ እና ከዚህ ነገር የተነሳ ለትምህርት በጣም ትልቅ ጉጉት ነበረው። ልጆቼ ጥሩ ቢማሩ የሚል አይነት ሐሳቤ ነበረው። ስለዚህ የኔ ታላቅ ወንድም አለ፣ እኔ ሁለተኛ ነኝ። ከኔ በታች እህቶቼ ያሉ እኔን በመሃል ታላቅ ወንድሜን ትቶ ከኛ ወደ 45 ደቂቃ ያህል የሚርቅ ቦታ የካቶሊክ ቤተክርስቲያን አለ። እዛ ቤተክርስቲያን ውስጥ አማኝ የሆነ አንድ የትምህርት ቤት የሃይስኩል ዳይሬክተር የሆነ ሰው አለ። እባክህን ልጄ አደራ
ክርስትና አንተ አንሳው ይላል። ምንም የገባው ነገር ያለ አይመስለኝም። እሱ ግን በልቡ ያሰበው እርሱ ክርስትና አንስቶ ቢወስደኝ ትምህርት ጥሩ ያገኛል በሱ በኩል ብሎ ስለሚያስብ ነው። ስለዚህ ከቤተሰብ ተለይቼ እኔ ብቻዬ ገና ሀሁ ሳልጀምር ካቶሊክ እምነት ተከታይ ሆኜ በዛ ቤተክርስቲያን ውስጥ ያው አደኩ ማለት ነው። እና በዛ ሳድግ ብዙ ድሎች አግኝቻለሁ። እንደተባለውም ትምህርት የመማር ድል አገኘው እና ደግሞ አዲስ ኪዳን መጽሐፍ አገኘው ማለት ነውና በዛ ቤተክርስቲያን ውስጥ በድቁና አገለግላለሁ። በግዕዝ ከቄሱ ጋር ቆመን ማጠኛውን ይዤ እንደዛ አገለግላለሁ እና ተንሥኦ ለጸሎት እግዚኦ ተሳለን ምናምን የሚለው ከቄሱ ጋር እየተቀባበልን እንደዛ እናደርጋለን። እና እዛ ቤተክርስቲያን ውስጥ ነው ያደኩት ማለት ነው በካቶሊክ ቤተክርስቲያን። ያ አዲስ ኪዳን ለማንበብ ድል ሰጠኝ። በርግጥ እዛ አካባቢ የነበረ የካቶሊክ እምነት ተከታይ ሰዎችም አብዛኛዎቹ በማወቅም ሆነ ባለማወቅ በዛ አካባቢ የታወቁ አምልኮችን ቀላቅለው ነበረ የሚከተሉት ማለት ነው። ስለዚህ በዛ እምነት በዛ ቆየሁ እና ወደ የሰባተኛ ክፍል ተማሪ ሳለሁ አባቴ ድንገት አረፈ። እና የሞተበት ነገር በጣም ድንገተኛ ስለነበረ ያው የኛ ሀገር ሰዎች የሆነ ነገር ድንገተኛ ነገር ሲከሰት ጠንቋይ ቤት ይሄዳሉ። ጠንቋይ የነገራቸው ነገር ደግሞ የሆነ የሚያስፈራ ለወደፊት ለቤተሰቡም የሆነ አደጋ ሊሆን የሚችል ነገር ስለሆነ የሚያስፈራ አይነት ነገር ፍርሃት የተወሰነ ፈጠረብኝ። ይሄ ብቻ አይደለም፣ በካቶሊክ ቤተክርስቲያን ውስጥ የነበሩ አንዳንድ ልምምዶችም የሆነ ጥያቄ ውስጥ መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ የሚል ከሆነ ይሄ ስለምን ይደረጋል የሚሉ ጥያቄዎች ሰዎች የሚያደርጉት ነገር ጥያቄ ውስጥ በልቤ ገባ። ሃይስኩል ነበርኩ። ሃይስኩል ከገባው በኋላ ደግሞ ከሌሎች ጓደኞቼ ጋር ጫት መቃም፣ ሲጋራ ማጤስ አይነት ነው። ስለዚህ እነዚህ ሁሉ ውስብስብ ነገሮች ውስጥ ገባው። አንደኛ ፍርሃት እና አባቴ ከሞተ በድንገት እና ከርሱ ለሞቱ ምክንያት የሆኑ ነገሮች ከጣዖት ጋር የተያያዘ ከሆነ በካቶሊክ ቤተክርስቲያን ደግሞ የማያቸው ነገሮች ትክክል መስለው አይታዩኝም እና ደግሞ በዚህ በኩል ደግሞ ተደብቄ አይፈቀደም፣ ጫት እቅማለሁ። እነዚህ ነገሮች ሁሉ የሆነ ጥያቄ ውስጥ አስገቡኝ ማለት ነው። እነዚህ ነገሮች ተደማምረው ነው ወደ ክርስቶስ እንድመጣ ያደረጉኝ። ዋው በጣም ደስ ይላል። ምናልባት አሁን እንደነገርከኝ እንግዲህ ያደክበት ማህበረሰብ ውስጥ ጣዖት ያመልኩ የነበሩ ሰዎች ናቸው። ግን ወደ ጌታ ከመጣ በኋላ ለማህበረሰቡ ይሄ አዲስ አልሆነም። ይሄን እምነት እንዴት ተቀበሉት? አዎ ማለት ከኔ በፊት ያመኑ ሰዎች ነበሩ እኛ አካባቢ እና ሌላው ምናልባት ቅድም ካነሳሁት ደግም ሌላ ጨምሬ ባነሳው አንድ ሌላ ደግሞ ወደ እምነት እንድመጣ የመራኝ ነገር እሱ ልጨምርና ወደዛ መጣለሁ። እና በአካባቢያችን የታወቀ አንድ ወንጌላዊ ወርቁ የሚባል ሰው አለ። እና አንድ ጊዜ የአያቴ ቤት በመብረቅ ከብቶቹም እዛው እንዳሉ ይቃጠላል። በእኛ ሀገር አንድ ቤት መብረቅ ከመታው ካቃጠለው እልል ነው ተብሎ የሚሰገደው መሬት እና መብረቁ እሳቱ የነካው ነገር በሙሉ ለመብረቁ ካህናት ይሰጣል። ሁሉ ነገር ካህናት አሉ። መብረቅ ራሱ ካህናት፣ ይሄ ቦዠ ነው የሚባለው በዛ ሀገር ይመለካል። ትልቅ አምላክ ነው። ስለዚህ ሰዎች መተው እልል ይላሉ፣ ይሰግዳሉና ከዛ ከሞቱ እንስሳት መካከል ያ የወንጌላዊው ሰው አንዲት በግ ነበረች እዛ ውስጥ እና ሞቷል። ነገ በጠዋት እኔ አሁን በጌ ሞቷል፣ አትሊስት በጉ ከሞተ ቆዳው ገፍፌ መሸጥ ፈልጋለሁ ይላል። መብረቅ የገደለው ግን ደግሞ አይነካም። ማንም ሰው ደፍሮ ሊነካ አይችልም። ስለዚህ ብቻው መክፈፍ አይችልም። ማን እንደሚይዝለት ይፈልጋል ማለት ነውና በውስጤ ለምን አልኩኝ። እኔ ያግዛለሁ አልኩኝ። ያ ፈጽሞ የሚጠበቅ አይደለም። ቤተሰቦቼም እናቴም ሁሉ ፍርሃት ውስጥ የሚጥል የዛ ሰውዬ የእምነት ድፍረት ሰው ሁሉ የሚፈራው
ይሄ ቦዣ የሚባለው የሚፈራ አምላክ እሱ ግን ደፍሮ እንደዚህ የማድረጉ ነገር ምን ቢሆን የሚል ነገር ትልቅ ነገር ነበረ እና እርሱ አንድ ነው። ከዛ በኋላ ወደ እምነት ከመጣው በኋላ ቀላል አልነበረም። አባቴ የለም፣ ካቶሊክ ዲያቆን ነኝ። ካቶሊክ ቤተክርስቲያን ውስጥ ደግሞ አንዳንድ እርዳታዎችም አገኛለሁ እና ከዛ በኋላ ልክ እንደዛ ሆኜ ስመጣ እናቴ መጀመሪያ ያደረገችው ነገር የሰፈር አካባቢ ሽማግሌዎች መሰብሰብ ነበረ። አይሆንም፣ ተመለስ፣ ልጅ ነህ፣ ተሳስተሃል የሚል ነበረ። በፍጹም አይሆንም እና እናቴ በጣም ሰጋች እና መላእክቶቹ በተለይ የሚመለኩ እንትኖች ይገሉታል የሚል ትልቅ ፍርሃት ነበራት። እንደውም መለመን ጀመረች፣ ይቅር በሉት ልጅ ነው ምናምን ብላ እና እንደዛ ጀመረች። ስለዚህ በተለይ በቤተሰቤ በእናቴ በኩል በጣም ትልቅ ፍርሃት፣ ስጋት እና በመጨረሻ እንደው አትንካብኝ አልነካብህም እስከምንባባል እንደዛ የሚያደርስ ነገር ነበረ። ዋው በጣም ደስ ይላል። አሁን ከዛ በኋላ ወደ ጌታ መጣ። እንግዲህ አሁን ያለህበትን አገልግሎት ኢምፓክቱንም በደንብ አውቀዋለሁ አብረንም ስላለንና እንደ የዛ የአገልግሎት ጥንስስ እንዴት ነበር የተጀመረው? እና አይ ቲንክ ያለፈው ዘመን ለዚህ አይነት አገልግሎትም የሚመችም አልነበረምና እንዴት ተጠነሰሰ? ወደ አገልግሎት ወደ ክርስቶስ እንደመጣው ሳልጠመቅ እሰብክ ነበር። ገና ማለት መንደር ፕሮግራሞች ብዙ አሉ። ገጠር የ1 ሰዓት የ2 ሰዓት የ3 ሰዓት መንገድ የሚሄድበት ቦታ ማንበብ እችላለሁ። ቃሉ ድሮም አነብ ነበረ እና ገና ሳልጠመቅ አባል ሳልሆን ነው እኔ መስበክ የጀመርኩት እና እንደዛ ቆየው፣ ተጠመቅኩ። ከዛ በኋላ ገጠር በወርልድ ቪዥን ስራ አገኘው። በዛን ጊዜ በገጠር ወርልድ ቪዥን ስራ ማግኘት ማለት ትልቅ ስራ ማለት ለሰዎች ብዙ እርዳታ ብዙ ገንዘብ ማከፋፈል የምንችልበት እና ቤተሰቦችን መርዳት የሚችልበት ጥሩ ስራ ነበረ። ቤተሰቦችን መርዳት እንደዛ ማድረግ ጀምሬያለሁ እና ወርልድ ቪዥን ፕሮጀክት ሄጄ ስሰራ ከቤቴ ወደ 3-4 ሰዓት መንገድ የሚርቅ ቦታ ነው እና ለሰዎች የሆነ ነገር እናደርጋለን። ነገር ግን በውስጤ በጣም የገባኝ ነገር ሰዎች ከሚያስፈልጋቸው ቁሳዊ ገንዘብ ነገር የበለጠ ጌታ ኢየሱስ ክርስቶስ የበለጠ እንደሚያስፈልጋቸው ውስጤ በጣም እየተረዳሁ መጣሁ። 3 ዓመት ከሰራሁ በኋላ ያንን ስራ በቃ ትቼ የሙሉ ጊዜ ወንጌላዊ መሆን ነበረብኝ እዛ ገጠር ማለት ነው። በዚያን ጊዜ ገጠር ወንጌላዊ ብትሆን ምንም ብር አይከፈልህም፣ ደሞዝም የለም። በቃ ራስህን መስዋዕት አድርገህ ጌታን ለማገልገል ብቻ ልትወጣ ነው እና በጣም ከባድ ነበረ ማለት ትግሉ ቀላል አልነበረም። አሁን የሆነ እንጀራ አለኝ፣ ስራ አለኝ፣ ቤተሰቦቼ እየረዳሁ ነው፣ እየኖርኩ ነው። ከዛ ምንም ወደሌለበት ወደ ባዶ ህይወት ቤተሰቦቼ መርዳት ወደማልችልበት ነው የምገባው። እንደውም አንዳንድ ሰዎች መጥተው ተው ይቅርብህ ምነካህ ብለው ሁሉ ሊመክሩኝ የሞከሩ ሰዎች ብዙ ነበሩ። ስለዚህ ሙሉ ጊዜ ወንጌላዊ ሆኜ ተቀጠርኩ ማለት ነው እና ወንጌላዊ ከሆንኩ በኋላ የመጽሐፍ ቅዱስ ኮሌጅ የ3 ዓመት ገብቼ ሰለጠንኩ። ከዛ በኋላ ምንድነው በጣም የሚገርመኝ ልክ በክርስቶስ እንዳመንኩ በውስጤ አስብ የነበረ አንድ ሞተር ሳይክል ቢኖረኝ አንድ ደግሞ ሜጋፎን ይሄ ቀንድ ስፒከር አለ አይደለም፣ ሜጋፎን ይሄ መስጊድ ላይ ወይ ቤተክርስቲያን ራስ ላይ የሚሰቀለው እሱ ቢኖረኝ በሞተር ሳይክል እየሄድኩ በዛ ቀንድ ስፒከር በገበያና በአደባባይ ቦታ በተናገርኩ የሚል ኃይለኛ ናፍቆት አለ እና በምንም ተአምር ወደ ሬዲዮ አገልግሎት እመጣለሁ ያስብም የሬዲዮ አገልግሎት እንዳለም ሁሉ ምንም አላወቅም። ግን በውስጤ ለብዙ ሰው ወንጌል ቢደርስ የሚል ያ ጥማት ያ ናፍቆት በውስጤ ነበረ። ከዛ የመጽሐፍ ቅዱስ ኮሌጅ ጨርሼ ከወጣሁ በኋላ ኤስአይሞች በጉራግኛ ቋንቋ የሬዲዮ ፕሮግራም መጀመር እንፈልጋለን እና በእናንተ ሀገር አንድ እንግሊዝኛ የሚችል እና መልእክቶች ማዘጋጀት የሚችል ሰው ፈልጉ ሲባሉ እኔን አገኙና እና ወደዚህ ሬዲዮ አገልግሎት መጣሁ ማለት ነው። በጣም ደስ ይላል። እስቲ ወደዚህ ወደ ሚዲያ አገልግሎት ሳትመጣ በፊት ወደዚህ ወደ ሚዲያው አገልግሎት እንመጣለን። ማነሳው ጥያቄ ስላለኝ ባለትዳር ነህ፣ ልጆች ያሉ ትልልቅ አያትም ሆነሃል። እሱ እንኳን ሚስጥር ነበር አይደል?
አንተ ስላወቅክ ነው እንጂ ሚስጥር ነው እሱ። ሰው ጠይቆ ስለማያውቅ ዛሬ እየተጠየቅክ ስለሆነ እንግዲህ ብዙ ትጠየቃለህ ብዬ አስባለሁና ባለቤትን እንዴት አገኛት? እሱ ደግሞ በጣም የሚገርም ነው እና የሚሆነው ምንድነው ምድብር ሃይ ስኩል ስንማር እኔ ጫት እቅማለሁ ብዬሃለሁ አይደለ? እና አንዳንዴም እጠጣለሁ። ጎበዝ ተማሪ ነበርኩ፣ ነገር ግን ትንሽ መንገድ ስቻለሁ፣ ጥሩ አይደለም። እኔ እዛ በመማርበት ትምህርት ቤት ውስጥ የነበረች አንዲት እህት እሷ በጌታ ናት። የኔ ህይወት እንደዛ መሆኑ ያሳዝናታል። ከዛ በኋላ ወደ ሰፈር ከተመለስ በኋላ እኔ በጌታ ሆኜ በማመልክበት አጥቢያ ገና ሳልጠመቅ አዲስ ክርስቲያን ሆኜ እሷ ደግሞ በወርልድ ቪዥን ተቀጥራ ሆም ኤጀንት ሆና ልትሰራዛ ሰፈር ስትመጣ ከቤቷ ወደ 4 ሰዓት 5 ሰዓት የሚርቅ ቦታ እኔ ክርስቲያን ሆኜ በቤተክርስቲያን ውስጥ ታገኘኛለች ማለት ነው። እና ለሷ በጣም ይሄ የሚደንቅ ነገር ነበር። ያ ሰው አሁን በጌታ ሆኖ እንደዛ እና እዛ በነበርኩበት ቤተክርስቲያን ውስጥ ከዛ በኳየር ውስጥ ገባሁ። እሷም በኳየር ውስጥ አለች፣ አብረን እናገለግላለን። እና ከዛ በኋላ ያው ስለ ትዳር ሲታሰብ ይጸለያል አይደል? እና እየጸለይኩ ደግሞ መስፈርቶች ነበሩ። እና እኔ አጭር ስለሆነ ከኔ ትንሽ ቁመት ከፍ የሚል እኔ ጠይም ስለሆነ ከኔ የሚቀላ በርግጥ ክርስቲያን መሆን አለባት። እሱ ልክ ነው፣ ምንም ድርድር የለውም። እና እንደዛ ጸልይ ነበረ። እና ከዛ በኋላ ጊዜ ደፈርኩ ማለት ነው። እና ደብዳቤ ለሊቱን በሙሉ ቁጭ ብዬ ደብዳቤ ሳረቅ አደርኩ። ምን ማለት እንዳለብኝ እንደዛ እና በጣም የሚገርመው ጠዋት ለካሷ ወደ ቤት ልትሄድ እኔ የኳየር መሪ ነኝ ልታስፈቅደኝ እኛ ቤት መጣች። ኳየር ጥናት አልኖርም ልትለኝ እና ያዘጋጀው ደብዳቤ ስለነበረ ሸኛኋትና ደብዳቤ ከዛ ጸለይን፣ እግዚአብሔር ወደዛ አስገባን ማለት ነውና እግዚአብሔር ይመስገን የጌታ ፈቃድ ነበረ። ጸሎቱ ተመልሷል። ጸሎቱ ተመልሷል። ረጅሙን ቀዩ እግዚአብሔር ባረከን በልጆች። እግዚአብሔር ይመስገን 5 ልጆች አሉኝ። እግዚአብሔር ይመስገን። ኦልሞስት 3 ልጆች ከዩኒቨርሲቲ ተመርቀዋል። ዋው! እና የመጀመሪያ ልጃችን አግብታለች። ቅድም እንዳልከው ያው ሚስጥርም ቢሆን አውቃል እና አያት አርጋናለች ማለት ነውና የሚያምር ቆንጆ ልጅ የ1 ዓመት ተኩል የሚሆን አሜን። እና እግዚአብሔር ይመስገን። ወደ ሚዲያ አገልግሎት ልምጣ። እንግዲህ በሬዲዮ ቴሌቪዥን ላይም እንደዚሁ በተለያዩ አጫጭር መልእክቶችም ብዙ ሚዲያ ላይ ታገለግላለህና በዚህ ዘመን እንደው ሚዲያን ለወንጌል እንዴት ነው መጠቀም ያለበት ሰው? አሁን ብዙ ጊዜ ሚዲያዎችን ስንመለከት ምንድነው እንደው ሲኖዶስ ያለ ሁሉም ያለ ይመስላል። የቤተክርስቲያን መሪዎች እዛ ላይ ያሉ ይመስላሉ። በቃ የሆነ ዝብርቅርቁ የጠፋ ነው እና ሃይ ባይ የሌለበት የሆነ መድረክ ይመስላልና እንዴት ነው እስቲ እንዴት አድርገን ነው ይሄንን ሚዲያ ክርስቲያን ለዓላማው መጠቀም ያለበት የሚለውን እስቲ ብናነሳ ደስ ይለኛል። አመሰግናለሁ ይሄን ጥያቄ ስላነሳ። በእውነት በልቤ ውስጥ ያለ አንዱ ሸክም ስለሆነ ምንድነው የሆነው በሆነ ዘመን ላይ ሜን ላይን ሚዲያ የሚባሉ ነበሩ እና ቴሌቪዥን ነበረ፣ ሬዲዮ ነበረ፣ ጋዜጣ ነበረ እና እነሱ የሚደረጉ ነገሮች ሁሉ የሚቀርብ ነገር ሁሉ ኤዲት ተደርጎ ሌላ ሰው አይቶት ይቅረባ አይቅረብ ተብሎ እንደዛ በዛ አይነት ጥንቃቄ የሚደረጉ ሚዲያዎች ነበሩ ከዚህ በፊት። አሁን ማህበራዊ ሚዲያ ይመጣና ሁሉም ሰው ጋዜጠኛ የመሆን እድል አገኘ ማለት ነው። which is በአንድ በኩል ጥሩ ነው። ሁሉ ሰው የሚለው ነገር ማለት የሚችልበት መድረክ እንደዛ ተመቻቸ። ነገር ግን በዛ በሚዲያ ያሉ ነገሮች ይዘታቸው እውነት ይሁን ውሸት፣ ትክክል ይሁን አይሁን፣ አቀራረቡ እንዴት የሚባል ነገር በፍጹም ያ ነገር ተተወ ማለት ነው። አንዱ እሱ መጥፋቱ ትልቅ
ክፍተት ነው የሚፈጥረው። በሌላው በኩል ደግሞ ሚዲያ ስንጀምር የሚኖረን ኢንቴንሽን ወይ ፍላጎት ውስጣዊ ፍላጎታችን ነው። ሚዲያ ውስጥ ገብቼ የሆነ ነገር ማድረግ ስፈልግ የፈለኩበት ምክንያት ምንድነው የሚል ነገር ማለት የተለያየ ምክንያት ሁሉ ሰው ያው ወንጌላዊ ሰባኪ የወንጌል አይነት ሐሳብ ሸክም ላይ ኖረው ይችላል። አንዳንዱ ሰው ፒውርሊ ገንዘብ ፍለጋ፣ አንዳንዱ ሰው ደግሞ ጀስት መተዋወቅ ብዙ ፎሎወር እንደዛ ይመጣል። እንደ ክርስቲያን አይ ዊሽ ቢሆንልን እግዚአብሔር ያዘጋጀው የሰጠን ሚዲያ በትክክል በአግባብ ለወንጌልና ለእግዚአብሔር ክብር ዓላማ ብቻ አድርገን መጠቀም ብንችል እኔ እመኛለሁ እንደዛ። ማለት አሁን ዛሬ በእውነት ከማህበራዊ ሚዲያዎቹ ማለት ሜን ላይን ሚዲያዎቹም አሁን በቴሌቪዥን ያሉት ምንም ስርዓትም ቁጥጥር የሌለባቸው ናቸው እና ምን ይፈጥራሉ ብለን ስናስብ ለኔ ስጋቱ ትልቅ ነው፣ በጣም ትልቅ ነው። አንደኛ ጄነሬሽናችን ለወደፊት ያለ የሚመጣ ትውልድ ክርስትና ማለት ወንጌል ማለት እንደው ቀልድ መጫወቻ ማፌዝ ማለት እንደዛ አድርገው ይወስዱት ይሆን ማለት አሁን ከኛ ከዚህ ጄነሬሽን ቀጥሎ የሚመጣ ጄነሬሽን እንደዛ ላይ የሚፈጥረው ነገር ምን ይሆን የሚል ስጋት አለኝ። ክርስትና የሚሳልበት መንገድ ራሱ ስጋት አለኝ። አንዳንዶቹ በሚዲያ የሚያዩት ነገር ሁሉ ያዩና አንተም እሱም እኔም ሁሉም ሰው ክርስቲያን ፕሮቴስታንት የተባለ ሰው ሁሉ አንድ አይነት አድርገው ስለሚያስቡ ምንም ልዩነት የሌለው በቃ ያው ናችሁ አይነት ነገር የሚል ስለ ክርስቶስ ወንጌል ደፍረን እንኳን መናገር እስከማንችል ጊዜ ድረስ በእውነት ታሪካችንም ለስማችንም የማይመጥኑ የማይሆኑ ነገሮች የሚታይበት ዘመን ብንችል እንደው የጌታ ክብር የሚባል ነገር ብናስብ ብንችል በዚህ ምድር ስንኖር ጌታ ያስቀመጠን ለወንጌል ዓላማ ነው። የዓላማ ማሳካት የሚችልበት ነገር ብለን እንደዛ ብናስብ አይ ቲንክ ያ በጣም ይረዳን ነበር። እንደ ብዙ ፎሎወርም ባይኖረን ጥሩ ተጽዕኖ መፍጠር መልካም ተጽዕኖ መፍጠር ብንችል ኢሜጃችን ጥሩ ቢሆን ሚዲያ ላይ ወጥተን በፍጹም ባንሳደብ እንደው በቤታችን ውስጥ ቢሆን ብናደርገው ሁሉ ነገር ብንመካከርበት አደባባይ ከሌ እንዲሆነ ከሌ ወደቀ እንደዚህ ብለን የምንላቸው ነገሮች ለወንጌል አይጠቅሙም፣ እንቅፋት እየሆኑ የሚሄዱ ይመስለኛል። እና እንደዛ ቢሆን የኔ ምኞት ነውና ያ ከዚሁ ጋር የዚህ ከሚዲያው ሳንወጣ በርግጥ በጣም መልካም ጎኖች አሉት። ተደራሽነቱ በጣም ብዙ ነው። ለሰዎች ወንጌል ለማድረስ ሐሳብን ለመግለጽ ጥሩ መድረክ ነው። ግን አንዳንድ ጊዜ ደግሞ ስንመለከት የሆነ ማህበራዊ ነገርንም የማናጋት ነገር ያለ ይመስላል። ቤተሰብ ውስጥ ለምሳሌ አሁን እነዚህ አጫጭር መልእክቶች ቤተሰብ እንኳን እስከማይገናኝበት አይነት ሁኔታ ይደርሳልና ሰው ከስራው ኢቭን ስራ ቦታ ላይ ሆኖ ራሱ ሰው እዚህ አይነት ነገር ውስጥ ነው ያለውና የሚገርመው እግዚአብሔር አሁን ስልካችን ውስጥ ሳይሆን በረከታችንን ወንድማችን ውስጥ ነው ያደረገውና ያንንም እያጣን ነው ያለነውና እስቲ በዛም እንደው የምታስተላልፈው መልእክት እንደው ካየኋቸው ነገሮች አንዱ ያሳቀኝ አንድ ቤተሰብ በጠረጴዛ ዙሪያ አብረው ቁጭ ብለዋል እና ያው እንጀራ አለ በመሃል ወጥ በዙሪያዎች አሉ እና ልጆች አሉ ባለቤት አለች ቁጭ ብለው ሁሉም ግን እየበሉ ሞባይል ስልካቸው እንዲያዩ ነው። ሁሉም እየበሉ ነው ሞባይል እና ከዛ በኋላ በዛ በኩል ያለው ወጥ እንዲህ አቅርቡልኝ ብሎ መናገር ሰውየው ይቀላል ብሎ ያስበው በሜሴጅ ያወጣት አንተ በኩል ያለው ወጥ አቅርብልኛል ማለት በአንድ ጠረጴዛ ከበው የተቀመጡ ሰዎች እርስ በርሳቸው በምግብ ሰዓት እንኳን አብረው ሊነጋገሩ እስከማይችሉ ጊዜ ድረስ ከዛ በኋላ ሰውየው ከምግብ ተነሳ ሽንት ቤት ገባ እና ስልኩ ተበላሸበት እዛ ውሃ ውስጥ ገባ እና ሄዶ የሚረዳው ሰው ጠፍቶ ባለቤቱ ዋትስአፕ ምን ሆነሃል ብላ በቴክስት እንደ ድራማ ያቀረበ ነገር ማለት ነው። በእውነት አሁን የሚታየው ነገር እሱ በጣም ትልቅ አደጋ ነው ማለት ኢቭን መነጋገር ወደ አለመቻል መግባባት ወደ አለመቻል ሐሳብ መግለጥ ወደ አለመቻል
ይሄ ማህበራዊ ሰውኛ ሪሌሽንሺፕ መስተጋብር ማድረግ እስካለ መቻል ድረስ እየወሰደን እንደሆነ እሱ ማሰብ በጣም አስፈላጊ ነው። አሁን በጣም ትልቁ ችግራችን እንደ አፍሪካውያን እንደ ኢትዮጵያውያን ይሄ እነዚህ ቴክኖሎጂዎች ከውጭ ሀገር ስለሚመጡ ውጭ የሰሩት ሀገር ያሉ ሰዎች ሁሉ እንደፈለጉ የሚጠቀሙ አድርገን ነው የምናስበው። እነሱ ዕውቀት ስላላቸው ስለሚያውቁ ለልጆቻቸው የተገደበ የተመጠነ በሰዓትም የሚያዩትም ነገር በእድሜም እንደዛ የሆነ ነገር ያደርጋሉ። እኛ ጋር ግን ጀስት የቆሻሻ መጣያ የሚመስል አይነት ነገር ገና ህፃናት ገና ከትንሽነት ጀምሮ ኢቭን መናገር እንኳን እስከማይችሉ አንዳንዶቻቸው ኢቭን አዲክትድ እስከሚሆኑ ጊዜ ድረስ በቃ ልክ በድረግ የመያዝ ያህል እና ሱስ ውስጥ እስከሚገቡ ጊዜ ድረስ የሚያደርግ ነገር እየሆነ መጥቷል። አይ ቲንክ ለዓላማ ከተጠቀምነው ጥሩ ነው ሚዲያ። ግን ለምንድን ነው የምጠቀመው ይህንን ሚዲያ? በዚህ ሚዲያ የማገኘው ነገር ምንድነው? ለምን ዓላማ ነው? እና በምን ያህል ጊዜ? አሁን እኔ ሞባይል ስልክ ላይ ብዙ እጠቀማለሁ ማህበራዊ ሚዲያ። በሰዓት በሳምንት ያስቀመጥኳቸው ነገሮች አሉ። በቀን ይህን ያህል። ስለዚህ በየሳምንቱ መጨረሻ ሪፖርት ይሰጠኛል። በዚህ ሳምንት ይህን ያህል ተጠቅመሃል፣ ኦቨር ሄደሃል ወይም ቀንሰሃል፣ አሻሽለሃል። ራሴን ለመቆጣጠር ያደረኩት ነገር ማለት ነው። ስለዚህ እንደው በዚህ በእግረ መንገድ ሚዲያ የምንጠቀም ሰዎች በተለይ ሞባይል ሶሻል ሚዲያ የምንጠቀም ሰዎች ለምን ዓላማ ምን ጊዜ እንዴት መጠቀም እንዳለብን የምናውቅ ቢሆን ለቤተሰብ በቂ ጊዜ የምንሰጥ ቢሆን የቤተሰብ ጊዜያችን ህብረታችን ጭውውታችን ያ እንደው እንዳያቋርጥ ከአንድ ጓደኛችን ጋር ከተጋበዝን በቃ ጀስት ወስነን ከጓደኛዬ ጋር የማወራበት ጊዜ ቢሆን ጓደኛሞች ተቀጣጥረው አንድ ቦታ ሄደው ሁለቱም ሞባይል አውጥተው ጀስት የሉም መነጋገር አይችሉም። ስለዚህ እሱ ላይ እያሰብንበት እያቀደን ምክንያቱም አደጋው ቀላል አይደለም። ሱስ እስከመሆን ድረስ አደጋ አለው እና በጤንነት ላይ ችግር እስከማምጣት ድረስ አደጋ አለው። ስለዚህ ይህን ሁሉ ብንረዳና አጠቃቀማችን እንደው በእቅድ በዓላማ ቢሆን ጥሩ ነው። ውድ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይሄን ቤት ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ እንድትመለከቱ ግብዣችን ነው። በጣም ጥሩ ቆይታ እያሳለፍን ነው ከወንድሜ ጠንክር ጋርና እስከ ፍጻሜው አብራችን ቆዩ። ተባረኩ። ካገኘሁ ዛሬ እንደ ኢትዮጵያ አብያተ ክርስቲያናት መድረኮቻችን ላይ በብዛት አብዛኛውን ጊዜ ስብከቶችና ትምህርቶች ይሄ ምዕመንን ከማነጽ ሰማያዊ ነገር እንዲናፍቁ ከማድረግ ይልቅ አይኖቻቸውን ወደ ምድር እንዲመልሱ አንዳንዶች እንደውም በቃ ይሄ የኑሮ ስኬት በማጣታቸው ምክንያት በጣም ተስፋ እንዲቆርጡ የሚያደርጉ አይነት ናቸውና በዚህም ጉዳይ ደግሞ በጣም ብዙ ሰዎች ትችት ያቀርባሉ። በዚህ ጉዳይ እስቲ ምን ምልከታ ምን ይመስላል ታጋራን? አመሰግናለሁ። በጣም ጥሩ ጥያቄ ነው። በእውነት እኔ አዝናለሁ እና ማዝነው ማለት በጣም የከበረው ትልቁ ወንጌል በጣም ወርዶ እንደው አንሶ ሲቀርብ በጣም ትክክለኛ ነገር አይመስለኝም። እና አንድ ጊዜ ምናልባት ያልመሰለኝ አንድ አሜሪካ የሚኖሩ ሽማግሌ ሰው ሚስዮናዊ የነበሩ ሰው ኢትዮጵያ መጡና ከዛሬ ምናልባት 20 ዓመት አካባቢ ይሆናል። የዛን የተጀመረው አንድ ቴሌቪዥን ብቻ ነበረ ጣቢያ፣ ሌሎቹ ሁሉ አልነበሩ። ቴሌቪዥን እኛ በጣም ደስ ብሎናል እና ቴሌቪዥን ተጀምሯል ምናምን ብለን ደስ ብሎን ስንነግራቸው እኔ ግን ፈራለሁ አሉ። እና እንደዛ ያሉበት ለምን ስንላቸው በብዙ በአውሮፓ ሀገሮች ቴሌቪዥን ለወንጌል ስርጭት የጠቀመውን ያህል ቤተክርስቲያን እንድትሞትም ያደረጉት አስተዋጽኦ የነበራቸው እነዚህ የቴሌቪዥን ፕሮግራሞች ናቸው የሚል ነበረ። which means ቴሌቪዥን መጠቀሙ መጥፎ ነው ለማለት ፈልገው ሳይሆን አጠቃቀሙ ትክክልና ጥሩ ካልሆነ ጉዳቱ ይበዛል እንደማለት ነበረ የእርሳቸው አቀራረብ። ምን ማለት ነው? ዛሬ ሰዎች
7ቱም ቀን 24 ሰዓት በቤታቸው ውስጥ በሚመጣ በቴሌቪዥን መልእክት ፊድ ይደረጋሉ። ትክክለኛ ንጹህ የወንጌል ቃል ሆኖ ቢሆን እሰይ ጥሩ ነገር ነበረ። ነገር ግን ሳምንቱ ሁሉ የሚነገራቸው ነገር ፈጽሞ ወንጌል ያልሆነ ነገር ነው የሚነገረውና ያ በጣም አዝናለሁ። ማለት መጽሐፍ ቅዱሳችን በጣም ግልጽ ነው አይደለ? በጣም ግልጽ ነው። በክርስቶስ ያመኑ የክርስቶስ አገልጋይ የነበሩ ሰዎች በምን አይነት ህይወት እንዳገለገሉ እንደኖሩ የከፈሉት ዋጋ የከፈሉት መስዋዕትነት የሆነው ነገር ሁሉ በጣም ግልጽ ነው መጽሐፍ ቅዱስ ውስጥ እና እንዳውም በዕብራውያን ውስጥ ሲናገር ይሄ ምድር ያልተገባቸው ሆነና እንደዚህ ሆነው አለፉ ብሎ የሚነግረን ይቆጥራል እና የእምነት ጀግኖች አርበኞች ብሎ የሚላቸው እና አሁን የምንሰማው የምናየው ነገር እኔ ክርስትና አይለውጥም ብዬ አላምንም። የአውሮፓ ምድር ታሪካቸውም ኢኮኖሚያቸውም የቀየረው ክርስትና ነው። የቀየረው የሥራ ኤቲክስ ግብረገባቸውን የቀየረው በስራ ቦታ ሰዎች ጠንካራ ሰራተኞች ሆኑ፣ ታማኝ ሰራተኞች ሆኑ እና ያ ባህል ህይወታቸውን አገራቸው ሙሉ ቀየረ። ክርስትና መቀየር ያለበት ያ ቢሆን ጥሩ ግብረገባችን ቀይሮ ቢሆን ለስራ ያለን ኤቲክስ በሰዓት ገብቶ በሰዓት የመውጣት ተግቶ የመስራት እግዚአብሔርን ያመሰግኑ ያከበሩ በተሰጠ ነገር ማመስገን ለእግዚአብሔር መስጠት በትክክል ገንዘቡ መጠቀም አይነት ነገር ሆኖ እግዚአብሔር ህይወታችን ኑሯችን ለውጦ ቢሆን በጣም ጥሩ ነገር ነው። ባህሪያችን ቀይሮ ቢሆን ከሱስ ለተለያየ ነገር እናወጣው የነበረ ነገር ቆሞ ከዛ የተነሳ ቤታችን ኑሯችን ህይወታችን ተቀይሮ ቢሆን በጣም ጥሩ ነገር ግን በፍጹም የሌለን ነገር በባንክ አካውንታችን ከሆነ ቦታ እንደው የሆነ ይገባልሃል ወይም ምንጣፉ አንሳና ከምንጣፉ ስር ገንዘብ እንዲህ ይሆናል አለ የሚል እኔ እንደው ዝም ብሎ ክርስቲያን እንደው መጽሐፍ ቅዱስ አይደለም እንደው ዝም ብሎ ባይምሮ የሚያስብ ሰው ይሄ ሁሉ ሊሆን የማይችል ነገር ነው። እንደው ፈጽሞ ይሄ ማታለል ይሄ ድሮ ካርታ ቀዩን ያገኘ ብሎ የሚያጫውቱት አይነት ጫወታ የሚመስል ነገር ነው በቴሌቪዥን የምናየው እና በሶሻል ሚዲያ የምናየው እና ይሄ በጣም የሚያሳዝን ነው። ማለት ሰዎች ዓላማ አላቸው ገንዘብ ለማግኘት እንደዛ ሊያደርጉ ይችላሉ። ግን ወንጌል ለዛ ዓላማ ባይጠቀሙ እኔ አይዊሽ እንደው ቢሆን እንደው ልባችን እግዚአብሔርን ቢፈራ እንደው የማታለለው ነገር ባይኖር ማለት እኔ ብዙ ጊዜ እላለሁ የብልጽግና ወንጌል የሚያበለጽገው አገልጋዮቹን እንጂ መመኑን አይደለም እላለሁ። እውነት ነው። አገልጋዮቹ ራሳቸው እነሱን ያበለጽጋል። ሌላው መመን ግን በፍጹም በልጽጉ አይቼ አላውቅም በብልጽግና ወንጌል። ስለዚህ እኔ ፈጽሞ ከወንጌል በተቃራኒ የሆነ እንደሆነ በእኔ መረዳት እኔ ባነበብኩት እንደዛ ነው። እሱ ነው መረዳት። አንድ ሰሞነኛ ጉዳይ አለ ከዚሁ ጋር የተያያዘ የቤተክርስቲያን አባቶች ወጥተው እንደ ግሳጼም እንደ መልእክትም ያስተላለፉት ነገር አለ። ይሄን የሚያደርጉ ሰዎች ደግሞ ሹመትን ከቤተክርስቲያን ሳይሆን ራሳቸውም ናቸው ይሄን የሚያደርጉትና ይሄንን ስሙን ራሱ ሲወስዱ አይፈሩትምና ስለዚህ ይሄን አካሄድ በቃ ቤተክርስቲያን አጥብቃ ትቃወማለች ብለው መልእክት አስተላልፈው ነበርና እነሱንም የማንጓጠጥ ብዙ የማለት እና ያለንና ይሄንኑ መልእክት በተመለከተ አንተም ፌስቡክ ገጽ ላይ አጋርተሃልና which በጣም ደስ ያለኝ መልእክቴን የተናገርክልኝ ያክል ደስ ብሎኝ እና አሁን ያንኑ እስቲ ሚዲያ የነሱስ የአባቶቹ የቃለ ሕይወት ቤተክርስቲያን አባቶች ሐሳብ ምን ነበረ ያንተስ ምልከታ የሚለውን እስቲ እናንሳ። ማለት በእውነት በጣም ልቤ አንድ ያዘነበት ነገር ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን በኢትዮጵያ ምድር ለ100 ዓመታት ያህል ያገለገለች ቤተክርስቲያን ናት። የኢትዮጵያ ቃለ ሕይወት ቤተክርስቲያን እና ከምንም ተነስተው ምንም ነገር ሳይኖር ስለ ወንጌል መስዋዕት የሆኑ የሞቱ አባቶች በብዙ መቶ መቁጠር ይቻላል። ወንጌላውያን ስለ ወንጌል የሞቱ ገጠር ወባ የገደላቸው ሰዎች የገደሏቸው በጣም ብዙ ወንጌላውያን
አገልጋዮች መቁጠር ይቻላል። በኢትዮጵያ ቃለ ሕይወት ቤተክርስቲያን ዛሬም ድረስ የኢትዮጵያ ቃለ ሕይወት ቤተክርስቲያን ኖት በኢትዮጵያ ብቻ ሳትገደብ ሱዳን ሄደው የሞቱ ሰዎች አሉ። በእባብ ተነክሰው ወንጌላዊ ሚስዮናዊ ሆነው ዛሬ ወደ ሰሜን አፍሪካ ሀገር ምዕራብ አፍሪካ ወደ ፉላኔዎች በኢትዮጵያ ቃለ ሕይወት ቤተክርስቲያን የተያዙ እስከ ባንግላዴሽ ቻይና ድረስ የተላኩ አገልጋዮች በኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ አሉ። እና የኢትዮጵያ ቃለ ሕይወት ቤተክርስቲያን ያለችው ምንድነው? አንዳንዶቹ ሲሉ ማለት በጣም አጣመው በሶሻል ሚዲያ በጣም የሚናገሩት በአብዛኛው በተቃውሞ የተነሱት ምንድነው? ሐዋርያ ነን የሚሉ ነብይ ነን የሚሉ ወይም ደግሞ አንዳንዶቹ ለወደፊት ሐዋርያ ሆናለሁ ብለው የሚያስቡ አሁን ገደብ ተደረገ እንደው ተያዘብን ብለው ያሰቡ የፈሩ አይነት ሰዎች ናቸው ወጥተው ስለ ኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎቿም ቤተክርስቲያኗም በቃ እንደው ዝቅ አድርገው መናገር የጀመሩት። እና ለዚህ ነው ምላሽ የጻፍኩት። እና አንዳንዶቹ ሲያነሱት ከሚያነሱት ነገር ቤተክርስቲያን የቃለ ሕይወት ቤተክርስቲያን ሴሲሽኒስት ነት ማለት የጸጋ ስጦታዎችና ተአምራት ሁሉ ቆመዋል ብለው ተናግረዋል ብለው ነው የሚጀምሩት። የኢትዮጵያ ሕዝብ ደግሞ ሙሉ የተባለው ነገር ሳይሰማ ብቻ አንድ ነገር ይዞ እንደሚያራግብ እንደሚሄድ ያውቃሉ። በዘዴ ይሄንን የሚጠቀሙት የኢትዮጵያ ቃለ ሕይወት ቤተክርስቲያን በእውነት በውስጧ ብዙ ታምር አሁንም ድረስ በፈውስ የምታምን በጸጋ ስጦታ የምታምን በተአምራት የምታምን ቤተክርስቲያን ናት። የሆነው የወንጌል ሥራ ሁሉ ተአምራት ነው የመጣችበት ታሪክ ከታየ እና ምናልባት ይህንን የማይረዱ ሰዎች የኢትዮጵያ ቃለ ሕይወት ቤተክርስቲያን በታሪክ የተጻፉ መጽሐፍት ማየት ይችላሉ። ስለዚህ እቺ ቤተክርስቲያን አሁን የጸጋ ስጦታ እና የእግዚአብሔር ሚራክል ተአምራት ቆሟል ብላ ትላለች ታስተምራለች ብለው ካሉ ፈጽሞ ውሸት ነው። ይሄ የማይሆን ነገር ነው። እነሱ ያሉት ምንድነው? አሁን በአሁን ጊዜ እየሆነ ያለ በሌላ ቦታ እየሆነ ያለ ግፊት የኢትዮጵያ ቃለ ሕይወት ቤተክርስቲያንም ተጠቂ የሆነች ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምእመናን ነው የሚመዘበሩት። የነሱ ነገር ነው ወደዛ እየሄደ ያለው። ይህን ቃለ ሕይወት ሆነው እንኳን ሳያውቁ ወደዛ የመሳብ የመታለል ነገር ምክንያት በራሳቸው እጅ ሐዋርያ ነን በራሳቸው እጅ ማን ኦፍ ጋድ ወይ ሌላ ስም ወይ በራሳቸው ስም ነብይ ነን ባሉ ሰዎች ቤተክርስቲያን እየተጎዳች ባለማወቅ እየሄደች ስለሆነ እንደ ቤተክርስቲያን እንደዚህ በራሳቸው እጅ ሐዋርያ ነብይ ነን የሚሉ ሰዎች አንሹምም እና ደግሞ በመድረካችን አንቀበልም። ስለ ራሷ ነው የተናገረችው የኢትዮጵያ ቃለ ሕይወት። ኢቭን አልፋ እንኳን እነሱ ጋር እንኳን አድርጉም አላለችም። እነዚህ ሰዎች እንደዛ እንዲጮህ ያደረጋቸው ነገር እኔ ሲመስለኝ እንደው ለኛም በሩ ተዘግቷል እንደው የሆነ እንጫወትበት የነበረ ሜዳ እናጣለን የሚል ፍርሃት እና እሱ ያላቸው ይመስለኛል። እኔ ያልኩት ይሄንን ነው። እንደውም በጣም ግልጽ አድርጌ የተናገርኩት እኔ አሁን ሐዋርያነት አለ የለም ነብይነት አለ የለም ወደሚል ክርክር ለመግባት አይደለም። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሐዋርያዊት ናት። because መሰረቷ በሐዋርያትና በነቢያት መሰረት ላይ ክርስቶስ ኢየሱስ የማዕዘን ድንጋይ አድርጋ የቆመች ቤተክርስቲያን ናት። እኔ ይሄ ሐዋርያዊነት ነው። ሐዋርያዊነት የሚገለጠው በቤተክርስቲያን በኩል በነሱ ትምህርት ላይ ጸንቶ መቆም ማስተማር መስበክ ማወጅ ያ ነው ብዬ ነው ወደ ብዙ ያነሳሁትና ይሄ ሐሳብ ነው ያለኝ። ወደሚቀጥለው ጥያቄ ሲሄድ አገራችን ኢትዮጵያ አሁን ያለችበት የፖለቲካዊም ኢኮኖሚያዊም የሰላም እጦትም በጣም ብዙ ምድራችን ላይ የሚሆኑ ነገሮች አሉ እንግዲህ የሚታወቁ የሚታዩና ግን አንዳንድ ጊዜ ደግሞ እንደ አንድ የቤተክርስቲያንም ሰው ቤተክርስቲያን ለዚህ ሰላም እጦት ወይ የሚገሰጸውንም አካል ስትገስጽ አናይም። ሁለተኛ ደግሞ ለነዚህ ሰዎችም ድምጽ ስታሰማ አንመለከትምና እንደው አሁን ቤተክርስቲያን ያለችበት ሁኔታ ባንተ ምልከታ ይሄንን ጉዳይ ከቤተክርስቲያን በላይ ማን ይመለከተዋል? ሁለት ነገር ነው ማነሳው። አንደኛው ፍጹም የተለየ አንድ ፐርስፔክቲቭ ምልከታ አለኝ እኔ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ከሐዋርያቱ ጋር ከደቀ መዛሙርት ጋር አብሮ ቆይቶ ጨርሶ ካሁን በኋላ አታዩኝም እሄዳለሁ ሞታለሁ
ማለት እንደዛ እንደማለት ነው። ሞታለሁ አላለም፣ ግን አታዩኝም እሄዳለሁ ብሎ ሲል ደቀ መዛሙርቱ በጣም ከጠበቁት መስመር ፈጽሞ ውጪ የሆነው እነሱ የዛን ጊዜ በፖለቲካ ቀውስ ውስጥ ነው ያሉት። በሮማውያን ተገዝተው በባርነት ነፃነት አጥተው የሚኖሩ ሰዎች ናቸው። የሆነ ከዳዊት ዘር የሆነ መሲህ ይመጣና ከነዚህ ከሮማውያን እጅ ነፃ ያወጣናል ብለው ኢየሱስ ክርስቶስን ይጠብቁታል። ኢየሱስ ክርስቶስ ግን እሄዳለሁ ሲላቸው በፍጹም የጠበቁት መስመር አይደለም እነሱ። እና ከዛ በኋላ ኢየሱስ ክርስቶስ ሲላቸው ልባቸው አይታወቅ፣ በእኔ እመኑ፣ በእግዚአብሔር እመኑ፣ እኔ እመጣለሁ ወስዳቸዋለሁ። I think this is the answer። እኔ የዘመናት የሀገራችን የዓለም ሁሉ ሁኔታ ዛሬ የሚሆነው መልሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ይመጣል። አሜን። እኔ ከዛ የተለየ አሁን በዚህ ዓለም ያለ ነገር የሆነ ቦታ ተፈውሶ ሁሉ ነገር መልካም ሆኖ በቃ ፐርፌክት ሆኖ ሃሌሉያ ይሆናል ብዬ ብዙ አልጠብቅም። ማለት ነገሮች ሲሻሉም ሲወድቁም ሲነሱም ግን ጀነራሊ ግን ክርስቶስ ኢየሱስ ይመጣል። አሜን ብዬ ነው የምጠብቀው። ስለዚህ ተስፋችን በዚህ ምድር ባሉ መሪዎች፣ ነገስታት፣ በዚህ ዓለም ባለ ስርዓት ነገሮች ተፈውሰው ይሄዳሉ ብለን የምናስብ ከሆነ እኔ ትክክል አይመስለኝም። ማለት ምንም ያህል ተደርጎ መፍትሄው ኢየሱስ ክርስቶስ ይመጣል ብዬ ነው የማምነው። በሌላ በኩል ደግሞ ያቀደም በሐዋርያት በነቢያት ላይ ስናገር ቤተክርስቲያን ፕሮፌቲክ መሆን አለባት ብዬ አስባለሁ። እንደ ቤተክርስቲያን ነብይ መሆን አለባት ብዬ አምናለሁ። ቤተክርስቲያን ነብይ የምትሆነው ምንድነው? በመጽሐፍ ቅዱሳችን ውስጥ የምናያቸው ነቢያት ነገስታት ቢስቱ ቢያጠፉ ስለ ፍትህ ስለ እውነት ሳይፈሩ የሚቆሙ ናቸው። ቤተክርስቲያን እንደዛ ነው መሆን ያለባት። ፕሮፌቲክ ቮይስ ይዛ የነብይነት ድምጽ ይዛ ስትቆም ቤተክርስቲያን ክቡር ናት። ከቤተክርስቲያን የበለጠ ሊኖር አይችልም። ለማረምም ለማቅናትም ጽድቅ እውነት ለማምጣትም ፍትህ ለማምጣትም ቤተክርስቲያን በዚህ አሁን ምንድነው ቤተክርስቲያን በብዙ ዘመን በመጣችበት ታሪክ እየተሞዳሞደች ማለት እንደው በዚህና በዚህ እንደው ማለት ከማንም ላለመጣላት በሰላም ልኖር። አንድ ካነበብኳቸው መጽሐፍቶች አንድ የምወደው መጽሐፍ ኢዲያሚንን ወደዋለሁ የሚል መጽሐፍ። ኢዲያሚን ዳዳ የሚባል የዩጋንዳ ፕሬዝዳንት ነበር አይደለ? በጣም አምባገነን ሰው ነበረ እና ገዳይ ነው። የራሱ እጅ ማርሻል ብሎ ይሾማል። በቃ እንደዚህ አይነት ሰው ነበረ እና በዛ የነበሩ የቤተክርስቲያን መሪዎች ተሰብስበው ማንም ሰው ደፍሮ ሊያነጋግረው ይፈራል። ግን የቤተክርስቲያን መሪዎች ተነስተው መጥተው አብረው ኢዲያሚን በዚህ ነገር ትክክል አይደለም፣ ይሄ ነገር ታረም ብለው ይናገራሉ። ስለዚህ እነሱ ናቸው የጻፉት። ኢዲያሚን እንወደዋለን፣ ስለምንወደው ነው የምንገስጸው ምናርመው ብለው ይላሉ። እና እንደ ኢትዮጵያ በተለይ እንደ ወንጌላውያን አብያተ ክርስቲያናት በአንድ ድምጽ አንድ ሆነን መንግስት ትክክል ሲሆን ጎሽ ጥሩ እየሄድክ ነው፣ በፍትህና በተዛባ በተበላሸ ድሆች ሲያለቅሱ ብዙ ነገር ሲሆን ይሄ ትክክል አይደለም ይታረም ብለን ይሄ የነብይነት ድምጽ ይዘን መቆም ብንችል እንደው ጌታ ባረገልን እና ጸሎቴ ነው። ቤተክርስቲያን ያን የነበረ እንደው ክቡር የምትሆነው ጠንካራ የምትሆነው ትልቅ የምትሆነው ኢቭን እኮ እውነት ቢነገረው እኮ መንግስትም ብሎ ሊሰማ የሚችልበት አንዳንዴ እኮ ሊሳሳቱ ይችላሉ እኮ እኛ ዝም ብለን ካጨበጨብን እኮ ትክክል የሆኑ ሊመስላቸው ይችላል። እና ማለት ይሄ ማማት፣ መሳደብ፣ ስማጥፋት ብዙ ነገሮች አሉ። እነሱ ትክክል አይደሉም። በሚዲያ ደፍረን መንግስትን ወጥተን እንቃወማለን፣ እንሳደባለን which is wrong። በፍጹም መጣላው ነገር አንዱ ይሄ ነው። መሪዎቻችን ማክበር አለብን። መሪዎቻችን መውደድ አለብን። ስለምንወዳቸው ሲሳሳቱ ተሳስታችኋል፣ ይሄ ትክክል አይደለም፣ ይሄ የፍቅር መገለጫ ነው ማለት ነውና ቤተክርስቲያን እንደ ፕሮፌቲክ ነብይ የነብይነት ድምጽ ይዛ መቆም አለባት ብዬ አምናለሁ። ከዚህ አንፃር I think ብዙ ጠንካራ ሆነን የቆምን አይመስለኝም። ዋው! ውድ ተመልካቾቻችን በጣም የሚገርም ጊዜ ነው ያሳለፍነው። አብራችሁን ስለቆያችሁ እጅግ አመሰግናለሁ። የመጨረሻ ጥያቄ ለእንግዳ ያቀርብና እንሰነባበታለን። ምናልባት ማንሳት የምትፈልገው ማስተላለፍ የምትፈልገው መልእክት ካለ እነሆ መድረኩ።
አመሰግናለሁ ማስሬ በጣም ስለጋበዝከኝና ባንተ መድረክ ስለተገኘው እና እግዚአብሔር ይባርክህ እና ፕሮግራሞቻችን ደግሞ በዚህ የምትከታተሉ ሰዎች እግዚአብሔር ይባርካችሁ እና ማስሬ በጣም ጥሩ ፕሮግራሞችን ያንዳንድ ይከታተላለሁና እና ጥሩ መልእክቶች ነው የምታነሳው ጥሩ ርዕሶች ነው የምታነሳው እና በሳል የሆኑ ጥያቄዎች ነው የምትጠይቀውና አመሰግናለሁና ይሄንን እንድትከታተሉ እኔ መጋብዛቸዋለሁ ሌላው እንደው ዝም ብዬ ላንሳው ብዙ ጊዜ የሚደገም የሚባል ይሄ preaching to choir ይሄ ኳየርን መስበክ የሚባል ነገር እንደው እንደዛ የሚባል ነገር እንደው ባነሳ እንደ ቤተክርስቲያን እንደ ክርስቶስ እንደ እግዚአብሔር ሕዝብ እንደው የተለየን ብንሆን እንደው በንግድ ውስጥ ያለን በስራ ቦታ ያለን በተለያየ በመንግስት ኃላፊነት ያለን እንደው እኛ ጋር የተለየ ነገር ቢኖር ቢታይ እንደው ክርስቶስ በቃል በድምጽ በንግግር ከምንሰብከው ይልቅ በእኛ ህይወት እኛ አብረን በመዋደድ አንድ በመሆን አሁን በኢትዮጵያ ኮምፕሌን የምናደርገው በጣም ተከፋፍለናል ነው የምንለው እኛ አንድ ብንሆን እኛ ብንዋደድ እኛ ስራችን አንድነታችን ቢመሰክር ለሌላ ሰው ቢያሳይ ይሄ ቢገልጥ ይሄ ለሌሎች ሰዎች ምሳሌ ቢሆን አሁን እነሱማ እንደው ለሌላው ሞዴል ብንሆን አንዳንድ ጊዜ እንደው የኛው ብሶ ይሆን አስፈሪ ነው የኛው ከባሰ አይደለ እንደው ማለት ጌታ ኢየሱስ ክርስቶስ ያለው ምንድነው በፍቅራቸው ደቀ መዛሙርቴ እንደሆኑ ታውቃላችሁ ብሎ ነበር የተናገረው በዮሐንስ ወንጌል ምዕራፍ 17 ደግሞ ኢየሱስ ክርስቶስ አጥብቆ መጨረሻ የጸለየው አባት ሆይ እኔና አንተ አንድ እንደሆንን በስምህ አንድ ይሆኑ ዘንድ ብሎ የጸለየው ጸሎት እኔና አንተ ማንስማማበት ብዙ ነገር ሊኖር ይችላል ግን በክርስቶስ ኢየሱስ ያለን አንድነት ፍቅር ወንድማማችነት ይህንን ጠብቀን ይዘን ብንቆም እንደው ጌታ ባረገልን ጮህታችን ብዙ ነው አይደለ በብዙ ቦታ እንጮሃለን አይደለ ግን ደግሞ በስራችን ደግሞ የበለጠ ምንጮህ ቢሆን የምናደርገው ነገር ጌታ እንደዛ በረዳን ባገዘን እንደው ኢንቴንሽናል ያስበን እንደው መራቃችን ዋጥ አድርገን ሲቆም እንበል ያለንበት የቆምንበት ቦታ የቱጋ ነው የወደቀ ነው በጣም የሚገርመኝ ካላስረዘምኩ በኤፌሶን ቤተክርስቲያን ሐዋርያ ጳውሎስ ሲናገር ስለ ፍቅር በኤፌሶን መልእክት ብዙ ጽፎ ነበር የፍቅራቸው ነገር ምናምን ከዛ በኋላ ደግሞ ራእይ ውስጥ ሲናገር ደግሞ ምዕራፍ 2 ላይ የቀደመውን ፍቅር ተታል ከወዲት እንደወደቀ አስብ ብሎ ደግሞ የማስጠንቀቂያ ቃል ይናገራል እና ከዛ በኋላ በታሪክ ስናይ የኤፌሶን ቤተክርስቲያን በመሬት መንቀጥቀጥ የተፋች ከተማ ሆነች ምናልባት ያ ተጠንቀቅ አጠፋዋለሁ የተባለ ነገር ንስሐ ሳይገቡ ቆይተው እግዚአብሔር ያንን ፈቅዶ ጠፍተው ታሪካቸው ጠፍተው ይሆን በእውነት እንደው በዚህ ዘመን ላለን እንደው ለእግዚአብሔር ሕዝብ በአንድነት በአንድ መንፈስ በፍቅር እኔና አንተ ወንድም ነን አይደለ እግዚአብሔር ይመስገን እንደ ወንድማማቾች ነን ለዘላለም ከጌታ ጋር አብረን ልንኖር ነው አይደለ ለዘላለም ጌታ ልናመልክ የጌታ ልጆች ነን ጌታ ሩህሩህ ነው መሐሪ ነው ይቅርባይ ነው የእርሱ ልጆች ነን የእርሱ ልጆች ሆነን ብንገለጥ ጌታ እንደዛ ያጸጋ ቢያበዛልን ብዬ በውስጤ መጸልያለሁ ይሄ ነው ምኞቴ ይሄ ነው ምለው መጨረሻ ወንድሜ ጠንክር ዛሬ በሚዲያችን ላይ ሐሳብህን ጸሎትህንም ምኞትህንም ስላጋራህን በጣም ደስ ብሎናል እግዚአብሔር ይባርክ ካለ ጥቂት ከተጣበበ ጊዜ ነው ጊዜ የሰጠህንና በጣም እናመሰግናለን እግዚአብሔር ይባርክ ውድ ተመልካቾቻችን የዛሬው ፕሮግራማችን በዚህ ላይ ጨርሰናል ሳምንት ከሌላ እንግዳ ጋር እንገናኛለን እስከዛው ድረስ ቸር ሰንብቱ